በጣም ብዙ ነገር እና ይረብሻል ብዬ ይህ ሀይሚን ልትታገት ነው ብለን ቀን ሙሉ ስንጨነቅ ማታ ሙሉ ስንጨነቅ የነበርንበትን ከባለቤቱ የበለጠ ጉዳይ የለም። ሀይሚን ልታሳግታት ነው የሚሉ ነገሮች እየደረሱ ነው። ደርሶች ከሆነ አላውቅም፣ ከደረሰች ንገሪ። ፈጥኖ ደራሽ ይባላል። አቤት እንደው ከዚህ በፊት እንደዛ በእናንተ ስናለቅስ እንደዚህ እንደው ብትገላግሉን። በስመ አብ ብሩክ ይመችህ። ስነሳ ነበር እንደዚህ አይነት ቲክቶክ ብዙ ገብቶልኛል። ሳየው በጣም ነው የደነገጥኩት። አመንሽኛውን ሀይሚ አይደለም እኔ ጋር እሷም ጋር እኮ ባልተረጋገጠ ወሬ ስሟን እንዳናጠፋት የሆነ ሞራሏ እንዳይነካ በሚለው ነው እንጂ አንተን አለማመን አይመስለኝም። እዚህ ጋር አይደል ቤተሰቦች እንደዛ ነው የተረዳዋት። ልጅ ያሟል እንዲሁ ልጅ ይጠራል ካላችሁም በሉ ያው እንዲህ እየጨነቃችሁ ደግሞ እናንተን ከተመቻችሁ ተጠራሩ፣ ቡና ተጣጣጡ፣ ምንም አያገባንም። እናንተን ብቻ ይመቻችሁ። እናንተ ለእናንተ ኮንፈርት የማይሰማ ነገር ነው እኛ የማይሰማን እንዴ። ሁሉም ነገር ማንጻት። ሀይሚ ግን በቲቪው መስታወት እያየሁሽ ነው። አስተያየትሽ ምንድን ነው? ገባሽብኝ እኮ አንገቴ ውስጥ ነው። ማንን ለመንካት ነው ጋይስ? ቡቡ ጨምረሻል። አልተቻልሽም እንዴ? ጥራን በቲቪ አይደለም። እዚህ ጋር የሆነ ነገር አይቼ ነው። ምን አየሽ? አስተያየትሽ አይመስልም። መስመር አየሁ እዚህ ጋር ምን ብርሌ ከነቃ አይነቅ አይሆንም። እቃ አለ ሀገሬ ሰው ሁለት መስመር አላለችም። ቅምጥሌ ስለመጣሽ እናመሰግናለን፣ ግልጽ ስላደረግሽ እና በቃ ፋሚሊም በቃ ልጅቷን እንትን እንደትሏት ተዋት፣ ለቀቅ አድርጓት። ፋሚሊ ዛሬ አሁን ብድግ ብላ የወጣች ነው ይመስላችሁ? ብሩክ ቂጣዬ እንዳይባል ፊቱን ዞር አላረገም። የሄደች ነው ይመስላችሁ? ይመቻችሁ። ምን አይነት ሰው ነው? ኖርማል አሁን ምንድን ነው አንቺ ብትሰሪው? ሰማትሽ እኮ ምን አደረኩ? ሰማትሽ? የሆነ ነገርማ ነው በስክሪን ያየኸው። የሆነ ነገር አይታል፣ ግልጽ አልሆነም እንጂ ቅመሟ ገረጣሽ። በዚህ አጋጣሚ ሰንበራለሁ አላለች ነገር አለ። ሁለት መስመር አይደለም የምር አረበየ ያሳቀኝ ፓርት እዚህ ጋር ነው። እግዚአብሔርን የተዋጨረ ነገር አለ አላለች። አብሰለት ያቀፈችውን ለማስታወስ ነው ወይስ ምንድነው? አልገባኝም ጋይስ። ብሩኬ ደግሞ ጭራሽ ካሜራው ላይ ምን አለ ብሎ አላገረጣም። አረ እናንተ ልጆች ይመቻችሁ። ከቀን ቀን ፍቅራችሁ ጨምሯል። እኔ እኮ እናንተ ተጣልታችሁ ስትታረቁ ማለት ነው አዲስ ፍቅር ነው የምናየው። በነገራችን ላይ ቤተሰቦች ዛሬ እንግዲህ ሀብሰላት መታ ልታሳግቻት ነው በሚለው ርዕስ እንግዲህ በጣም አስደንግጧታል። በጣም እኔ አላቀድኩትም አላሰብኩትም ብላ ይኸው እንግዲህ ሀሳቧን ገልጻለች። ውድ ቤተሰቦች ምክንያቱም እንግዲህ ከራስ በላይ ሰማይ ነው መቼስ፣ ከራሱ በላይ ውሸቷንም ቢሆን የሆነ ነገር ታውቁባታላችሁ ማለት ነው። እንግዲህ የብሩክም ጥያቄ ከቤተሰብ ብዙ ሰው ሜሽን እንዳደረገለትና እውነቱን ማወቅ ስለፈለገ እንዲሁም ደግሞ ሀይሚ ላይ ምንም አይነት ነገር ብታደርሽ ከይኑ ጸብሽ ብሎ ነው እንግዲህ አስጠንቅቆ የነገራት። እሷን ብትሆን እንዴት ብዬ ነው እንደዚህ ይሄን ማደርገው፣ በቃ እስራኤል ስራበት ተፋቱኝ ነገር ነው ያለችው ማለት ነው። የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። የኛ ውድ ቤተሰቦቻችን እንዴት ናችሁ? አለውላችሁ። ፈጣሪ የተመሰገነ ይሁን። የእግዚአብሔር ሰላም ከእናንተ ጋር ብዝት ይበልላችሁ ማለት ነው። እና ምን ልላችሁ ነው የመጣሁት እንግዲህ ዛሬ እንዳያችሁት እንግዲህ ሀብሰላት ቤት ድረስ መታ ነበረ። ያው አሁን ሂጂ ስትባል እንደዛ ነው እንደሄደችው ብሩኬ። ኧረ በሀገራችን እኛ እንግዳ እንደዚህ ሂድ ተብሎ ሄዶ አያውቅም። ግን ያው ከካሜራ ጀርባ ፎፍሽ ትላላችሁ። ደግሞ እሱንም አሳዩን ልንል ነው እኛ። ጉድ እኮ ነው። ሰው ሲኮሳተርም መከራ ነው። እሺ ብሎ ዝቅ ብሎ እንግዳም ሲያስተናግድ መከራ ነው። ምን አስበን ነው እኛ የጨረቃ ፋሚሊ ሁሉን ነገር እንወቅ። ብሩክ ይሄ ጸባይ ይሄ መቻል። ምክንያቱም ያው ማለት ይሄ ይሻላል። አሁን እንደዚህ በቃ አሁን ሂጅ ተባለች አይደለ? ሄደች ነው አይደል? ሰው የሚያስበው እንደዛ ነው፣ ግን አይደለም። ሞኝ የሆነ ሰው ነው ይሄን ማሰብ ያለበት እንጂ እነሱ ቢስ ናቸው። አለቀ። በዚህ አጋጣሚ ሀይሚዬም ለሰው ሪስፔክት በቃ ማለት ምንም ባልተረጋገጠ ወሬ የሰው ልጅ የሆነ ነገር አስበሃል ብሎ መጠየቅ ማገርጣት አስፈላጊ እንዳልሆነ እየተናገረች ነበረ በነገራችን ላይ ማለት ነው የኛ ውድ ቤተሰቦች። ምክንያቱም ይሄ ነገር ትክክል ባይሆንስ ስሟን ብናጠፋስ ባጠይቃትስ ብላ ነበረ። ግን ደግሞ ብሩኬ ያው ብዙ ሰው እሱ ጋር ቴክስትና ያልጠበቀውም ሰው ቴክስት እያደረገ እንዲሁም ደግሞ ትላንት ላይቭ ላይ ራሱ ብሩክ በአብስላት መረጃ ጉዳይ እፈልግሃለሁ በውስጥ ምናምን አንዳንዴማ ማለት ነው ብሩክ ሊያወራ መመለስ የማይፈልገው ሰው በዚህ ምክንያት ላገኝህና ላውራህ አይነት ጥያቄ ነው የሚመስለው። ትናንት ላይቭ ላይ ራሱ ሲጽፉ ምናምን ዝም ብዬ ሳይ እንዴ ቆይ ምን አስጨንቋቸው ነው? ምንም የታየ ነገር የለም። የሰው ልጅ በቃ
እንዴት ነው ዝም ብሎ ፈጥሮ በቃ እንደዚህ የሚያሯርጠው ነገር የሚያራግበው ብዬ ግራ ተጋብቼ ነው ዝም ያልኩት። ከዛ ማታ የሰራሁት ቪዲዮ አንቺ ትስቂያለሽ፣ ሀይሚ እኮ ልትታገት ነው፣ ሀይሚ እኮ እንዲህ ናት እንዴ! ቢያንስ እንኳን አንድ መረጃ መያዝ አለብን። ቢያንስ እነዚህ ልጆች እንግዲህ ከአንገት በላይም ሆነ ከአንገት በታች እርቅ ላይ ናቸው እንግዲህ እስካየናቸው ድረስ። በዚህ ቅስፈት ውስጥ ምን አይነት ነው ህገታ የሚፈጠረው? እኔ ራሱ እኮ ግራ ተጋባሁና ዛሬ የዛን ልጅ ቪዲዮ እስከ መጨረሻው ትግስቱን ስጠይ ብዬ ሰምቼ እንደውም የተወሰነው ይዤላችሁ መጣሁ። እንዴት ሊሆን ይችላል? በቃ ምንም እኔ እንትን አላልኩም ጭራሽ ምንም ኮንፈርቱ ምንም ውስጤም አልተረበሸ። ምክንያቱም ማገት ቀልድ ነው እንዴ? እንደዚህ ብሩኬ እኮ አገትኩ ቢል እኮ ማለት ነው በራሱ ስልጣን የራሱ ሚስቱን ያገተው እኮ ሚስቱን እንደፈለገ ማድረግ ይችላል። ግን አሁን ሀይሚን ተነስቶ ከብሩክ ጋር ሆነሻል ብሎ ማን ነው የሚያግተው? ማን ነው ለመግደል እሷን የሚያስፈራራት? ማን ነው እንዴ? ሞተው ነው ቆሞ ነው ያ ሁሉ ወታደር እያለ ያ ሁሉ ሰራዊት እያለ እንዴ? አንድ ቅምጥልን ማማዳን ካቃታቸው እውነት ሱሪ ታጥቀውም አይሄዱም እንዴ? ሚፍታህ አለ፣ ብሩክ አለ። አንዱ ብሩክ አንደኛው እኔ እያለሁ በህይወት ምንም አትሆንም ማለት አይረሚያትህ መከታ ባል እንደዚህ ነው በቃ ይስጣችሁ። ደጋግሞ እንደ ብሩክ አይነት ወንድ ይወለድላችሁ። ግን አሁን አንዳንድ ቦታ ላይ የሆነ ነገር የሆነ ነው ብሩክ ማለት ነው። አልናገርም፣ ቆይ እኔ በውስጥ ነግረዋለሁ። በሴት በምናምን አይደለም ደግሞ በሃይሚም ዙሪያ አይደለም። በቃ ለራሱ እንዲሆን የማልፈልገው ነገር አለ፣ እኔ ነግረዋለሁ በውስጥ ማለት ነው። እና የኛ ውድ ቤተሰቦች እንደዚህ አንዳንዴ ቁራጥ ሆናችሁ በህይወታችሁ ውስጥ ያለን ሰው እስከ መጨረሻ ድረስ በቃ እንደዚህ እውነቱን እየተጋፈጠ የሚሄድ ሰው ደስ ይላል። አሁን ነገም ሌላ ነገር ነው በነገራችን ላይ ማለት ነው። የሆነ ወሬ ሲወጣ የሆነ ኮሽታ ሲወጣ የሆነ ሃይሚና ብሩኬ ሲጣሉ እኛ ኦዲየንሶች ራሳችንን የምናባብሰው ሃይሚ እንዲህ ብትለው ብሩኬን እንዲህ ይሆናል፣ ብሩክ ሃይሚን እንዲህ ቢላት እንዲህ ይሆናል። በቃ እርስ በር ሁሉም ሰው የተለያየ ሀሳብ ነው ያለው እኮ። ያ የተለያየ ሀሳብ ያለው ሰው ለሃይሚም የሚያዝን አለ፣ ለብሩክ የሚያዝን አለ። ለብሩክ አዝኖ ይሄን ቢያደርግ የሚል አለ፣ ለሃይሚ አዝኖ ይሄን ብታረግ የሚስተካከል። በቃ ሁሉም በየራሱ ትክክል ነው እንደኔ አመለካከት ማለት ነው። የሰው ልጅ ማንም መጥፎ የለም። ግን አንዳንዴ እይታችንና አመለካከታችን የሆነ መጥፎ የሚመስል አመለካከት የምንረዳ ሰዎች አለን። ይሄ የጭንቅላት ችግር ነው። ገባችሁ አይደለ? እኔም እዚህ ጋር የምናገረው ለብሩክ ሊጠቅም ይችላል። እኔ የምናገረው እዚህ ጋር ለሃይሚ ከጥላቻዬ ውስጥ እኮ ለሃይሚ የሚያስተምራት ነገር ሊኖር ይችላል። ሃይሚ እኮ እኔን ጠልታኝ የሆነ ነገር ስትና አሁን ለምሳሌ አብሰላትን ጠላቻት አይደለ? በጠላቻት ውስጥ ግን የምታስተላልፈው ነገር ለአብሰላት የሚጠቅማት ነገር አንድ ነገር አለ። ገባችሁ አይደለ? ስለዚህ ማንኛችንም የሆነ ጥላቻን ሳይሆን በቃ ጥሩ ነገርን ማበረታታት የልመድብን የኛ ውድ ቤተሰቦች። እና ዛሬ እንግዲህ ያው ጊዜ ስጥኑ ጭልኝ አላለም ብሩኬ። ጊዜ አትሄለ መቼም ጊዜ ጠፍቶ የለ ለወቅሰው ፈልጌ አይደለም አባባሉ ስለተመቸኝ እኮ ነው። ሰሞኑን ደግሞ የአራዳ ልጅ እያለ አራዳንም እንደው ተነቅሶታል መሰለኝ። ጭራሽ ሊረሳው አልችልም። ሃይሚንም የአራዳ ልጅ ጊፍተሮችንም የአራዳ ልጅ እየተቃወምኩት አይደለም። በቅርብ ጊዜ የመጣ ሲስተም ነውና ደስ ይላል በነገራችን ላይ ማለት ነውና አብሰላትንም ውጭልን ጊዜ ስጭን። ጊዜ መች ጠፋ? በጣም የሳኩት እና ያው ቡና ፈልሳችሁ እንደሸኛችኋት ተስፋ እናደርጋለን እኛ ውድ ቤተሰቦች። ለማንኛውም በዓልን ቴረር ሆነው ቤተሰቦቼ መዋል የለባቸውም። እውነቱን ማወቅ አለባቸው። ምንም ነገር እንዳላሰበች ብሎ ብሩኬ ለቤተሰቦቹ ክብር ስላለው መጥቶ በዚህ መልኩ ነግሮናል። መልእክታችንን ስለመለስክልን እናመሰግናለን። በእርግጥ እኔ ይሆናል ብዬ እኔ አልገመትኩም። ምክንያቱም እንዴት በቃ ሲቀጥል ደግሞ በቃ ከበዓል በኋላ እንገናኛለን፣ ጥሩ ነገር እናሳልፋለን ለማለት እንፈልጋለን ሊሆን ይችላል እኮ። አንዳንድ ጊዜ እኮ ስንናገር ጥሩ ነገር ለመግለጽ ፈልገን የሆነ ግን ከሆነ ነገር ጋር የሚያያዝብን ነገር አለ። ቃላቶች ሁሉ ተሰባብረው ጥሩ የማይሆኑ አሉ፣ መጥፎ የሚሆኑ አሉ። ከሚወሩ ወሬ ውስጥ ሁሉ በጣም የምትወዱት ሰው ራሱ ሲያወራ ውሎ የሆነች ነገር ነጥብ የምትይዙበት ነገር ሊኖር ይችላል። ግን እኮ ያችን ነጥብ እሱ ያወጣት ለጥሩ ነገር ነው እያወራ የተጠቀመበት። ግን ለሰሚው መጥፎ ሆኖ ልታዩት ትችላላችሁ። ስለዚህ ከዛ አንጻር ነው ብላችሁ አብሰላትንም ተረዱ። ምንም አዲስ ነገር አይፈጠርም። ምንም የሚፈጠር ነገር የለም። እንዲያውም ብሩክና ሃይሚን አጠናከረቻቸው እንጂ ምንም የፈጠረችው ክፍተት የለም። እኔ በአብሰላት ጉዳይ ይሄ እገታው ምናምን እውነት ልታደርገው ነው እንዴ ምናምን ብዬ እስኪ እናያለን የሚለውን ነገር ነው እንጂ ያሰብኩት እኔ
እስካሁን ድረስ እኔ ሀብሰላት ላይ ለሃይሚና ለብሩኬ ይሄ ነገር ባታደርገው ያስጠላል የምለው ነገር አንድ ነገር እስካልሰራች ድረስ እኔ ሀብሰላትን አልገፋትም። እንደ አንድ ሴት አበረታታታለሁ። ቪዲዮ ያለው ላይክ አደርጋለሁ፣ ሼር አደርጋለሁ። ስርዓት አላት። በቃ አለባበሷ ራሱ ስርዓት አለው። የምድሬን አንዳንድ ሴቶች እኮ እንደዛ ሆነው የሆነ የማይሆን ልብስ ለብሰው ይመጣሉ። አጠገቡ ለማማለል ብዙ ነገር ይሆናሉ ምናምን። ሀብሰላት ግን በጣም ስርዓት ያላት ሴት ናት። እኔ በዚህ በጣም አደንቃታለሁ። የምሬ ነው የምነግራችሁ። ማለት ይሄንን ስላችሁ ሃይሚና ብሩኬ ህይወት ውስጥ ገብታ ተፈትፈት ወይም ደግሞ ከሃይሚ እሷ ታምራለች እያልኩ አይደለም። ቤተሰቦች እሷ የመጣችሁ አይታችኋል። ሃይሚ ቀንታ ብሩኬን እንድትታረቀውና ብሩኬን እና ወደኔ እንድትል ነው። እንደዚህ አይነት ሲስተም ነው ተጠቅሙ ሀብሰላት የመጣችሁ። ግን ያንን ሁሉ ስታረግ ግን ስርዓት ያለው አለባበስ ለብሳ ነው። ይሄ ነገሯ በጣም ደስ ይለኛል፣ ደስ ብሎኛል። እኔ አሁንም ዛሬም ነገም እኔ ስለ አለባበሷ በጣም ነው የኮራሁባት። ምክንያቱም ካለችበት አንጻር ብዙ ሴቶች ሳይ እንደዚህ አይነት ነገር ስሩ ሲባሉ ባለባበስ የሚያምኑ ናቸው። የሆነ ገላቸውን ይከፋፉት ምናምን በጣም ያስጠላኛል ይሄ ነገር ማለት ነውና እኔ በዛ ነው እሷን የወደድኳት፣ ሌላ ነገር አይደለም ቤተሰቦች። ሌላው ሲቀጥል አነጋገሯ በቃ ቁጥብ ብላ ነው የምትናገረው። ምንም መጥፎ ቃል ተናገር አታውቅም። ሃይሚንም ብሩኬንም የሆነ ሰዓት ብቻ እኔ የማውቀውን ነገር ባወጣብሽ ኦዲየንስ ሁሉ ይጠላሻል አለች። ቪዲዮ ማሳመሪያ ነው እሱንም እንጂ እውነት ሃይሚን በምታቃት ልክ ሳታቃት እንዲቀርባ ልትናገር አትችልም ቤተሰቦች። ስለዚህ እኛ የምናውቃቸው ቪዲዮ ላይ ነው። እነሱ ደግሞ በአካል ተገናኝተው እንግዲህ ቤት ድረስ ገብታ እንግዲህ አይታችኋል። ከዚህ በፊትም ለብሩኬ ራስ ሰርታለታለች ብዙ ነገር። ግን እኔ በጣም የሚመቸኝ ሰው ጻይ ብሩክ እንዲህ አድርጊ ሲላት እሺ የምትለው ነገር የሆነ በቃ የሆነ ነገር ሲናገር እሺ የምትለው ነገር። ዛሬ አሁን ውጪ እሺ። በቀደም ምንድን ነበር ያላት? ምን ነበር የሆነ ነገር ሲላት ከህይወታችን ውጪ እሺ። ይሄ አባባሏ በጣም በቃ እንጃ ሪስፔክት እንዳደርጋት አድርጎኛልና በዚህ አጋጣሚ ጥሩ ጓደኛም ሆንሽም ጓደኛም አልሆንሽም በቃ ይቅርታ ተባብላችኋል። በሆነ አጋጣሚ አይደለም በስራ ልትገናኙ ትላላችሁ። ካልተገናኛችሁም ብቻ ግን አንቺ ትክክለኛና እውነተኛ ነገር ቪዲዮሽ ላይ ይዘሽ መስራት መምጣት ነው ያለብሽ። ለነሱ ተንኮል አለማሰብ ነው። እነሱን በተንኮል የሚያስባቸው ሰው ካለ የሆነ መከላከል ትችያለሽ። ምንም የሚመጣ ነገር የለም። ከዚህ ባለፈ እንግዲህ ሃይሚን የሚያሳግት ነገር ምንም አይነት ነገር የለም። እንዳያችኋት ሃይሚም አራኔ አልታገትም ነው ያለችው። ገና ብሩክ አገተና ሌላው ሰው ያግታል ማለት አይደለም ጋይስ። ስለዚህ እኔ የብሩኬም መልስ የሃይሚን መልስ የሀብሰላትን መልስ ተመችቶኛል። ነገር ግን እሷ አሁን ቪዲዮ የሚያስተምረው እኔ ብሩኬን አላፈቅረውም አውቄ ነው ልፈትናችሁ ብዬ ነው ብትል ጥሩ ነበር። ግን ይሄ ደግሞ ብዙ ጊዜ ስለተሰራ ብዙ ጊዜ በመጡ በሊንዳም ጊዜ ስለተሰራ አሁን እንደዛ ቢባል መደጋገም ስለሆነ ኦልሬዲ አሁን እኔ ራሴን አጽናንቻለሁና ወደ ራሴ ሆኛለሁ ተመልሻለሁ ብላ በዚህ መልኩ የዘጋችሁ ነው እንጂ የሚመስለኝ ሌላ ርዕስ ያለ አይመስለኝም። እንደ ፈጣሪ ፍቃድ ማለት ነው እንግዲህ አላቅም እንጂ ማለት አሁን እሷ ብሩክን እንደማታፈቅረው እርግጠኛ ነኝ። እኔ አታፈቅረውም ግን አፈቅራለሁ ያለችበት አንድ ምክንያት ይኖራታል ብዬ ነው ያሰብኩት። ወይ የነሱን አቋም ለማየት ወይ እንደውም የሃይሚ እጅ አለበት እያልኩ ነበር እኔ ራሱ ማለት ነው። ግን የሃይሚ እጅ የለበትም። ስለዚህ ያው እንግዲህ ብሩኬ ቡታጅራ ነገው የተነጎዳ ምን ሄዳለን ብሏል። ሃይሚ ደግሞ አልሄድም፣ እዛ ብዙ ትውስታዎች አሉኝ፣ ሆስፒታል ውስጥ ተኝቼ የታመምኩበት ነው፣ በቃ ባልነሳሞች ፍቅር ይሻለኛል ያለችባት ፓርት ናት። ያቺ ፓርት ታቋታላችሁ። ያቺ የሆስፒታሏ ስትነቃ ጊዜ ማለት ነው። እና ያንን ጊዜ መድገም አልፈልግም፣ አንተ መሄድ ትችላለህ አምናለሁ እያለች ነው። ብሩኬ ደግሞ አንቺ የሌለሽበት ችግር መፍታትም መቋጠርም አልችልም፣ አቅሜ አንቺ ነሽ፣ አንቺ ከሌለሽ አቅም የለኝም እያለ ነው። ምን አይነት ውሳኔ እንደሚወስኑ እንግዲህ ከካሜራ ጀርባ እናወራለን፣ እንመካከራለን እያሉ በዚህ መልኩ ቪዲዮአቸውን ጨርሰውታል ማለት ነው። ሀብሰላት ግን ጉዳዩን ጨርሳ ለተመልካች ግልጽ እንዲሆን በማሰብ ብሩኬ ይሄን ጥያቄ አቅርቦላታል። ዛሬ ቤቱ ጠርቶ እናመሰግናለን ብላችሁ ኮመንት ስር ጻፉ ማለት ነው። እኛ ውድ ቤተሰቦች ሀብሰላትም በዚሁ ልቦናሽን አይቀይረው። ምክንያቱም እኛ ሰላማቸውን ነው የምንፈልገው። ሰው ብዙ ነገር ያስባል። እንግዲህ ደግሞ ዛሬ ምን ይዞ እንደሚመጣ አላቅም። እንግዲህ ታገተች ብሎ የሰራው እሙይቲው ማለት ነው። እሙይቲው ስላችሁ ደግሞ ያችን ደንበኛችንን አይደለም፣ የጨረቃ ፋሚሊን አይደለም፣ ያንን ወንዱን ማለት ነው። ወንዱ እሱ ምን ይዞ እንደሚመጣ ይሄንን መረጃ ከየት እንደሆነ ምን እንደሆነ ትክክለኛ ማስረጃ ካለው ደግሞ ያውጣ። እኛ አለን መረጃውን ለማራገብና እውነታውን ለማውጣት። ገብቷችኋል አይደለ? እውነት ሰምተህ ከሆነ የሰማህበት ካለ ንገረን። እኛ ቅጭ ቅጫን እውነታን ይዘን እንጓዛለን ማለት ነው።
የኛ ውድ ቤተሰቦች የሆነ ኮሽታ ሲመጣ አንድነታችሁ ርብርባችሁ በጣም ነው ደስ የሚለው። የኛ ውድ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበል። ነገም ተነገ ወዲያም ስለምንገናኝ መልካም በዓል አልላችሁም፣ ግን በዓል እየደረሰ ነው። ዝግጅት እንዴት ነው ስደተኞቼ ማለት ነው የኔ እህቶች? እኔ ጋር ወፍ የለም እና በየአመቱ እንግዲህ እንኳን አደረሳችሁ እየተባባል እንቀጥላለን። ይሄን ስደት እንግዲህ ትላላችሁ ቤተሰብ። አመሰግናለሁ። ለማንኛውም ቪዲዮዬን ሀሳቤን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኛ ውድ ቤተሰቦች። ቪዲዮዬን ግን ላይክ አድርጉት። ላይክ የለውም። ላይክ ስታደርጉት በጣም ብዙ ሰው ጋር